የሲቢ ኢትዮጵያ ፕሪሚየር ሊግ የሰባተኛ ሳምንት የመጨረሻ ጨዋታዎች ዛሬ ይካሄዳሉ። የሲቢ ኢትዮጵያ ፕሪሚየር ሊግ የሰባተኛ ሳምንት በመጨረሻ መርሃ ግብር ዛሬ 3 ጨዋታዎች ይደረጋሉ። በሐዋሳ ዩኒቨርሲቲ ሜዳ አንድ ጨዋታ ሲደረግ ቀን 9 ሰዓት ሀዲያ ሆሳዕናን ከአርባ ምንጭ ከተማ ያገናኛል። አርባ ምንጭ ከተማ እስካሁን ባደረጋቸው 6 የፕሪሚየር ሊግ ጨዋታዎች ማሸነፍ ያልቻለ ሲሆን በዛሬው ጨዋታ የዓመቱን የመጀመሪያ ድል ለማግኘት እያለመ ወደ ሜዳ እንደሚገባ ሲጠበቅ በዛሬው ጨዋታ ለሀዲያ ሆሳዕና ከባድ ተጋጣሚ ሆኖ ይቀርባል ተብሎ ይጠበቃል። ሀዲያ ሆሳዕና በአንጻሩ ባሳለፍነው ሳምንት ቅዱስ ጊዮርጊስን በማሸነፍ የዓመቱን የመጀመሪያ ድል በማሳካት ጥሩ መነቃቃት ላይ ሲገኝ በዛሬው ጨዋታ አሸናፊነቱን ለማስቀጠልና ደረጃውን ለማሻሻል እያሰበ ወደ ሜዳ የሚገባ በመሆኑ ጨዋታው ብርቱ የመሸናነፍ ፉክክር ይደረግበታል ተብሎም ይጠበቃል። በአዲስ አበባ ስታዲየም 2 ጨዋታዎች ሲከወኑ ቀን 7 ሰዓት ምድረገነት ሽረን ከድሬዳዋ ከተማ ሲያገናኝ ሁለቱም ቡድኖች በ6ኛው ሳምንት ጨዋታቸውን ባቻ ውጤት ደምድመው ወደዚህ ጨዋታ ሲመጡ ሁለቱም ቡድኖች በጨዋታው ጥሩ እንቅስቃሴን ተመልካችን ያዝናኑ ሲሆን በዛሬው ጨዋታ ያንን ጨዋታ ይደግሙታል ወይ የሚለው በእጅጉ ይጠበቃል። ጨዋታው ድሬዳዋ ከተማ መሪዎቹን ለመጠጋት ሶል ሽረ ደግሞ ከወራጅ ቀጠናው ለመራቅ የሚያደርጉት በመሆኑ ብርቱ የመሸናነፍ ፉክክር ይደረግበታል ተብሎም ይጠበቃል። የሳምንቱ ማሳረጊያ ጨዋታ ቀን 10 ሰዓት ላይ በመቀለ ሰባ እንደርታና በኢትዮጵያ ንግድ ባንክ መካከል ይከወናል። መቀለ ሰባ እንደርታ ከያዘው ስብስብ አንጻር ሜዳ ላይ ውጤት ማስመዝገብ ሲሳነው በ6ቱም ጨዋታ ድል የራቀው ሲሆን በዛሬው ጨዋታ የዓመቱን የመጀመሪያ ድል ለማስመዝገብና ከወራጅ ቀጠናው ለመውጣት የማሸነፍ ግዴታ ውስጥ ሆኖ ወደ ሜዳ የሚገባ በመሆኑ ጨዋታው ቀላል እንደማይሆን ይገመታል። ኢትዮጵያ ንግድ ባንክ በአንጻሩ ወጥ አቋም ማሳየት ሲሳነው በዛሬው ጨዋታ ደረጃውን ለማሻሻልና የዓመቱን ሁለተኛ ድል ለማሳካት እያለመ ወደ ሜዳ እንደሚገባ ሲጠበቅ ጨዋታው ጠንካራ ፉክክር ያስመለክታል ተብሎም ይታሰባል።